እግዚአብሔር አምላካችንን እናመሰግናለን። ዛሬ የምንማረው እግዚአብሔር በልቤ ያስቀመጠው መንፈስ ቅዱስ በውስጤ ያስቀመጠው በዘጸአት ምዕራፍ 14 ላይ ያለ ቃል ነው። ሁላችንም እናውጣ። ዘጸአት ምዕራፍ 14 ላይ ያለ ቃል ነው። የሚታወቅ ቃል ነው። ይሄ በጣም ብዙ ጊዜ ተሰብኳል፣ ብዙ ጊዜ ተብሏል። ግን መንፈስ ቅዱስ ስበክ ስላለኝ ነው፣ መልእክት ስላለው ነው። ዝም ብዬ አይደለም፣ ደግሜ እላለሁ። እግዚአብሔር መልእክተኛ አድርጎ ወደ እናንተ ልኮኛል። መልእክተኛ ነኝ። መልእክት ማድረስ ግዴታዬ ስለሆነ ዘጸአት ምዕራፍ 14 ላይ ከቁጥር 6 ጀምሮ እስከ 20 ድረስ አነባዋለሁ። ሰረገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር ወሰደ። 600 የተመረጡ ሰረገሎችን የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሦስተኞችን ወሰደ። እግዚአብሔርም የግብፅን ንጉሥ የፈርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖንን ፈረሶች፣ ሰረገሎችን፣ ፈረሶቹም ሰራዊቱም ሁሉ አሳደዷቸው። በባህር ዳርም በኤልዛፎን ፊት ለፊት ባለው በፌራሆት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበረ። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣኸንን? ከግብፅም ታወጣን ዘንድ ይህ ያደረግክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻላልና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያልንህ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያን ለዘላለም አታዩአቸውምና ቁሙ። ደግመዋለሁ። አትፍሩ፣ ዛሬ የምታዩአቸውን ግብፃውያንንም ለዘላለም አታዩአቸውምና ቁሙ። ዛሬ ለእናንተ የማደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤላውያን ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለውም። የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። እነሆም እኔ የግብፃውያንንም ልብ አጸናለሁ፣ በኋላቸውም ይገባሉ። በፈርዖንና በሰራዊቱም ሁሉ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንንም በፈርዖን በሰረገሎቹ በፈረሰኞቹም ላይ ክብር ባገኘሁ ጊዜ እኔ እግዚአብሔር እንደሆንሁ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረውም የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያንም ሰፈሩና በእስራኤላውያን ሰፈር መካከል ገባ።
በዛም ደመናና ጨለማ ነበረ። በዚህ በኩል ግን ሌሊቱን አበራ። ሌሊቱም ሁሉ እርስ በርሳቸው አልተቀራረቡም። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ምስጋና ላንተ ይሁን። መንፈስ ቅዱስ ሆይ በመካከላችን ስላለህ ስለምታስተምረን እናመሰግንሃለን። በኢየሱስ ክርስቶስ ሕያውና ድንቅ ስም። ዛሬ መልእክቴ ቁሙ የሚል ነው። ቁሙ። ምን አልኳችሁ? ቁሙ። እስቲ ቁሙ ተባባሉ እስኪ። እግዚአብሔር ይልሃል ቁም፣ ቁሚ ተባባሉ እስኪ። ምንም እንኳን ይሄ ሰዓት ለእስራኤላውያን መቆም የሚችሉበት ሁኔታ ላይ አልነበረም። የእስራኤላውያን አምላካቸው ከግብፅ ባርነት አውጥቶ በጸና ክንድ አውጥቶ በምድረ በዳ እየሄዱ ያሉ ሕዝብ ናቸው። ያ የለቀቃቸው እግዚአብሔር በክንዱ መጥቶ መቅሰፍትን እያወረደ ነፃ ያወጣቸው አምላካቸው በክንዱ ነበረ። ወደ 10 መቅሰፍቶችን እየመታ ለቃለሁ ሲል እውነት እየመሰለው ሙሴ መቅሰፍቱን ጸልዮ ያቆምና በላልቀቅ ሲለው ነው። እግዚአብሔርም ይለዋል አይለቃችሁ፣ አሁን ይቀራል። አሁንም እያለ ካስለቀቃቸው በኋላ በልሂዱ ብሎ ከለቀቃቸው በኋላ ጸጸተው። የግብፃውያን ሰራዊት ተጸጸቱና ታላላቅ አለ የሚባል ሰራዊት፣ ፈጣን ሰራዊት መርጦ ተከተሏቸው። ከፊት ለፊታቸው ደግሞ እንዳይሄዱ ጉዟቸው እንዳይቀጥሉ ያደረጋቸው የኤርትራ ባህር ነበረ። በዚህ አጣብቅኝ ውስጥ እግዚአብሔር መልእክት ይዞ መጣና ሙሴ ምን ይላቸዋል? ቁሙ። የሚቆምበት ሁኔታ አልነበረም። የሚያስፈራ ሁኔታ ነው። ይሄ ቁሙ ሲላቸው ምን ማለት ነው ብላችሁ ብትሉ ጽኑ፣ አትፍሩ፣ ድፈሩ። ወገኖች ይሄ ሰዓት የሚያቆም ነገር አልነበረም፣ ግን እግዚአብሔር ቁሙ ይላቸዋል። በሕይወታችሁ የገጠማችሁ ነገር የሚያቆም ወይም ደግሞ በእምነት ቆሜ እግዚአብሔር ይረዳኛል ብላችሁ የምትሉት ሁኔታ ላይኖር ይችላል። ግን እግዚአብሔር በማንም ተማምኖ አይደለም፣ በራሱ ተማምኖ ቁም ይልሃል። ባንተ ተማምኖ አይደለም። ወገኖች ሆይ በአዲስ ኪዳን ላይ ደቀ መዛሙርቱ መቆም ያቃታቸው ጊዜ ነበረ። በእምነት ጉዳይ ጌታ ኢየሱስ ክርስቶስ ሲሪየስ ሆኖ እየተናደደ የተናገራቸው ነገር በእምነት መቆም ሲያቅታቸው ብቻ ነበር። ይናደድ ነበር። ምንም ተናዶ አቅም ኢየሱስ ግን ሰው በእግዚአብሔር ላይ መታመን በሱ ላይ መታመን ሲያቅተው እስከ መቼ እታገሳቸዋለሁ ልናልቅ ነው ሲሉ ይናደድ ነበር። ኢየሱስ ይቆጣ ነበር። ሁኔታው የሚያቆም አይደለም።
ተስፋ ሰጪ አልነበረም። ከፍርሃት ውጪ የሚሆኑበት ሁኔታ አልነበረም። መፍራት እንደ ሰው እፈራለሁ፣ ትፈራላችሁ። ግን መቆም ባቃታቸው ጊዜ፣ አምላካቸውን ተማምነው መቆም ባቃታቸው ጊዜ እስከ መቼ ታገሳቸዋለሁ እያለ ተናገራቸው ጊዜ አስቡ። እግዚአብሔር ደግሞ በጣም ደስ የሚለው ደግሞ ምን እንደሆነ ታውቃላችሁ? በእምነት ሰዎች ነው። በሚቆሙ በሚታመኑ አምላካቸውን ተማምነው በሚኖሩ ሰልፍ ቢመጣም ሰልፉን የሚመልስ አምላክ አለኝ ብለው የሚተማመኑ ሰዎች። አዎ መሳሪያ አልነበራቸውም፣ መንገደኞች ናቸው። እነሱን እስራኤላውያን የሚገጥሙበት ምንም መሳሪያ አልነበራቸው፣ ምንም ዝግጅት መንገደኞች ናቸው። ግን እግዚአብሔር እንዲህ ይላል፣ ቁም። ያለህበትን ሁኔታ ያውቃል። ሳያውቅ ቀርቶ አይደለም፣ በራሱ ተማምኖ ግን ቆም። ልጄ ቆም። ልትሞት ነው? አዎ ሙታ። እስቲ እኔ እያለሁ አንተ ስትሞት አያለሁ። እግዚአብሔር ራሱን ተማምኖ ቆሜ ሁኔታው የሚያስቆም ባይሆን ቆሞ። አያችሁ፣ ዳዊት እስኪመጣ ድረስ ያ ጀግና ሳኦል፣ ያ ጀግኖች የእስራኤል ሕዝብ፣ የሳኦል ሰራዊት ጎልያድ ባለው ነገር የጅምላ ጦርነት አንዋጋም አለ ጎልያድ። አንዋጋም የጅምላ ጦርነት፣ እናንተም ምረጡ፣ እኔም ደግሞ እኔን የሚገጥም የሚያሸንፍ ተገዢ ይሆናል። እስከዛ ድረስ ግን የእስራኤል ሕዝብ ያ ጎልያድ አስፈሪው ብቅ ብሎ ሲወጣባቸው በየጉድጓዳቸው ይገቡ ነበር፣ ይሸሸጉ ነበር። አምላኩን የሚያውቅ ሕዝብ፣ የለመደው ሕዝብ ይፈሩ ነበር። ጠዋት ብቅ ብሎ ሲወጣ እሱን ማየት እንኳን አልቻሉም። ማታ ብቅ ሲል የሚገጥመኝ አለ ብሎ ሲል ፍርሃት ይውጣቸው ነበር። ግን ዳዊት ኮሳሳ ትንሽ ልጅ አምላኩ ያስለመደው እኔ ገጥመዋለሁ አለ። በአምላኬ ስም እኔ ገጥመዋለሁ፣ እኔ አሸንፈዋለሁ። አምላኩን ተማምኖ ገጠመው። ባጭሩ ግንባሩን መታው፣ በፊቱም ተደፋ። ቆም ይልሃል እግዚአብሔር። ጠላትን እንደዚህ ድፍት ታደርገዋለሁ። ተጨንቀሃል፣ ተቸግረሃል፣ ቆም፣ በእምነት ቆም፣ አትፍራ። እኔ 5 ነጥቦችን ተናግሬ እጨርሳለሁ። ለመጽናት ምን ያስፈልገናል ወገኖች ሆይ? ለመጽናት እነ ጳውሎስም ብዙ ተናግረዋል። ቁሙ ብለው ሕዝባቸውን በእግዚአብሔር እውነት እንዲቆሙ። ለምሳሌ ያህል አንደኛ ቆሮንቶስ ምዕራፍ 15 አንብበው ቁጥር 58 ላይ ምን እንደሚል ታውቃላችሁ? በጣም ደስ ይለኛል። እምትደላደሉ እማትነቃነቁ። እኔ ደስ ይለኛል የጀግንነት ቃል።
ስትደላደሉ ተደላድላችሁ ደረታችሁን ነፍታችሁ ማለቱ ነው። ቆሞ ቁጥር 16 ምዕራፍ 16 ቁጥር 13 ደግሞ አንደኛ ቆሮንቶስ ላይ ቆሞ ይላል። ቆሞ ወገኖች ክርስትና የጀግንነት ህይወት ነው። ክርስትና ምንድነው እያልኳችሁ ነው? ውትድርና ነው። ሰው ውትድርና ሲገባ ለጦርነት ራሱን ሲሰጥ ለመሞትም ነው እኮ። ሊሞት ይችላል፣ ሊገልም ይችላል፣ ሊያሸንፍ ይችላል፣ ሊሸነፍ ይችላል። ሁሉንም በጸጋው እቀበላለሁ ብሎ ነው። የእግዚአብሔር ሰዎች አባቶቻችንን ስትመለከቱ ለመዳን ብቻ አልነበረም፣ ያድነናልም ብለው ብቻ አልነበረም። እንደ ወታደር ልሞትም እችላለሁ ብለው እነዛ 3 ሲድራቅ ሚሳቅ አብድናጎም ስትመለከቷቸው በጣም ነው የሚገርመኝ። ምን ብለው ነው የሚናገሩት? አምላካችን ያድነናል፣ ባያድነንም እንኳን። ምን አመጣው ይሄንን? በኢየሱስ ስም የምትሉት አይመስላችሁም? ባያድነንም እንኳን ሬሳችንም ላቆምከው ምስል አይሰግድም። እኔ ሞቼ ሬሳዬ የቁራጥነት ቃል ቆሞ በእምነት ቆሞ ሞትን ለመጋፈጥ የቆረጠ ሰው ጀግና ነው። ጀግና ነው። ሞት መጣው ሲላችሁ እንዴት ነው የምትቀበሉት? ልሙታ ኢየሱስም ሞቷል። ማይሞት ጌታ አይመስላችሁ? ማይሞት ሕያው የሆነ ሕያው ያደረገ ሰዎችን ሁሉ ሕያው ያደረገ ጌታ እንኳን ሞቷል። በሞት ላይ ያልቆረጣችሁ የጀግንነት ሕይወት አትኖሩም። እስራኤላውያን እየገሰገሰ ሲመጣ ለመዳን እኮ ነው የፈሩት። ለመሞት ቢወስኑ ይቆማሉ። ክርስትና መዳን ብቻ ሳይሆን መሞትም ጭምር ነው። ለክርስቶስ መሞትም የጀግንነት ሕይወት የምትኖሩት በክርስትና ለመሞትም የተዘጋጃችሁ ስትሆኑ ነው። ውሳኔ ይጠይቃል። አንደኛው ነጥቤ ይሄ ነው። ውሳኔ ይጠይቃል። ክርስትና ለመጽናት ምን ያስፈልጋል? ውሳኔ። ክርስትና ያለ ውሳኔ ስትጀምሩት አትዘልቁም። በውሳኔ የተጀመረ ክርስትና ለመሞት ወስኖ ሞት መጣው ሲል እንኳን ደህና መጣሁ የሚል ነው። ይሄንን ስላችሁ በራስ ብርታት አይደለም። ሰው በኃይሉ አይበረታም ነው የሚለው። ውሳኔ ክርስትና የመጀመሪያው ጅማሬ ነው ወገኖች። የእናት አባቴ ሃይማኖት የሚሉ ሰዎች አሉ አይደል? እንደዛ አይደለም። የእናት አባቴ ክርስትና ጅማሬ የነሱ ነው። የኔ ግን በውሳኔ የሚጀምር ነው። በውሳኔ በቆራጥነት ወስኜ የምገባው ነው። በዚህ በክርስትና መንገድ ላይ የሚገጥሙኝንም ማንኛውንም ነገር ለመጋፈጥ ዝግጁ መሆን ይጠይቃል። ክርስትና የሜዳ ሩጫ አይደለም።
አይደለም። በምትሞችበት ቦታ እሞታለሁ አለች ሩት። በምትቀበሪበት ቦታ እቀበራለሁ። አንቺንና እኔን የሚለያየን ምንም የለም። ወስና ነበር የተከተለችው። ጓደኛዋ ግን ተመለሰች። እኔ እኮ ባገባ አግብቼ ልጅ ብወልድ አድጎ ለጋብቻ እስኪደርስ ድረስ ትጠብቃላችሁን? አልችልም። ይሄንን እንኳን የምቋቋመው አይደለም። ክርስትናን በጅምሩ ወስኑት። በሕይወታችሁ የሚገጥማችሁን ነገር ሁሉ ቻሌንጅ ታደርጋላችሁ። ሩት እኮ የሚገርማችሁ ነው። ረሃቡን፣ ጥማቱን፣ ችግሩን ተቋቋመች እኮ። ቃርም ያቃርማለሁ፣ ቃርም ያመጣለሁ፣ ላንቺም ለኔም ወሰነች። ለችግር የወሰነች ተጋፈጠችው። እግዚአብሔር በዚህ ቆራጥ እህታችን እግዚአብሔር ታሪክ ለወጠ። ታሪክ ይለውጣል። ባንተ ታሪክ ይለውጣል። የውሳኔ ህይወት ጀምር። የውሳኔ ህይወት ካልጀመርክ ክርስትናን አትዘልቀው። ለመሞት የጨከነ ክርስትና ለመሞት ለመኖር አይደለም እያልኳችሁ ያለሁት። ማኖር ይችላል፣ መግደልም ይችላል እግዚአብሔር። ለመሞት ስትወስኑ ትኖራላችሁ። ለድህነት ስትወስኑ ብልጽግና ያገኛችኋል። እኔ በጣም ይገርመኛል የሲድራቅ ሚሳቅ አብደናጎም ነገር። መልሳቸው የኩራት የጥጋብ ንግግር። ንጉሡን እኮ ነው ለዚህ ነገር ልንመስልስልህ አስፈላጊያችን አይደለም። እኔ ስለ ራሴ መናገር ብዙ አልፈልግም፣ ግን አንድ ነገር አለ እንዴ። እኔም እንደው ማታቆኝ ስለሆናችሁ ነው እንጂ ጅሮ ልጆኜ በጣም ሳር ነው እንትን ክስት ያለ እንትን ማንነት ነው ያለኝ እና በባለስልጣን ፊት በደርግ ዘመን ስቆም የኩራት ንግግር ነው የሚያነጋግረኝ። የእግዚአብሔር መንፈስ ነው፣ ከኔ አይደለም። ከኔ እንዳይመስላችሁ ከሱ ነው። ምክንያቱም የምትመልሱትን ነገር ምን አድርጋለሁ አለ መንፈስ ቅዱስ ለእናንተ ይመልሳል ነው ያለው። ወገኖች ሆይ ጢሞቴዎስን ጳውሎስ ምን ይለዋል መሰላችሁ? እንደ እግዚአብሔር ኃይል መጠን ስለ ወንጌል አብረኸኝ መከራ ጨርሱት። እስቲ ለመከራ ይጠራዋል። እግዚአብሔር ማዳን አቅቶት አይደለም፣ ጦርነት ሜዳ ነው። ከኔ ጋር አብረኸኝ ምን በል መከራን ተቀበል። ወደ ክርስትና ስንጠራችሁ ምናልባት ያላመናችሁ መካከላችን ካላችሁ ለመከራም ጭምር ነው፣ ለመዳን ብቻ አይደለም። ይህም ከእግዚአብሔር ነው ይላል። ይህ ከማን ነው? ፊልጵስዩስ ምዕራፍ 1:28 ስታነቡ ይህ ከማን ነው?
ከእግዚአብሔር ነው። ለሚያሳድዷችሁ ለነሱ ለጥፋት፣ ለናንተ ግን ለመዳናችሁ ማረጋገጫ ምልክት ነው። ለመከራ ነው እግዚአብሔር አምላካችንን ስላችሁ የወሰነ የጨከነ ክርስትና ለመኖር ያስፈልጋል። መዝሙረ ዳዊት ላይ ሲናገር 34 መዝሙረ ዳዊት 34 ቁጥር 19 እና ከቁጥር 19 እስከ 22 ድረስ ስታነቡት ብዙ ነገር ታገኛላችሁ። ከብዙ አንድ ነገር ልንገራችሁ። የጻድቃን መከራቸው ምንድነው? ብዙ ነው። እግዚአብሔር ግን ከሁሉ ያድናቸዋል። ሰይ አዳኛለን፣ የሚያድነን አለ። እኛ ለሞት ራሳችንን ስንሰጥ፣ ለመከራ ራሳችንን ስንሰጥ የሚያድን አምላክ አለን። የጻድቃን መከራቸው ትንሽ ነው አላለም። ቆርጠህ ወስነህ ተከተል። መከራህ ብዙ ነው፣ ግን እግዚአብሔር ያድንሃል። ቶሎ ብዬ ወደ ሁለተኛው ልሂድ። ኢየሱስ አንድ ነገር ልናገርና ኢየሱስ ክርስቶስ ልከተልህ የሚሉትን ሰዎች በጣም የሚገርመኝ የሚመልሰው መልስ እኔ በጣም ነው የሚገርመኝ። ተከታይ ደቀ መዝሙር አትፈልግም እንደ ኢየሱስ ብዬ እጠይቀው ነበር ባገኘው ኖሮ። የሚመልሰው ለቀበሮች ምን አላቸው? ጉድጓድ አላቸው። ለወፎች ጎጆ አላቸው። ለሰው ልጅ ግን ለኔ ምንም ራሱን የሚያስጠጋበት ምንም የለውም። ይሄንን ሰው መከተል ትፈልጋለህ የሚል ይመስለኛል። አይመስላችሁም? ደሃ ነኝ እኮ ምንም የለኝም፣ እንደው ከኔ የምታገኘው ነገር የለኝም። ቀበሮ ትበልጠኛለች፣ ወፍ ትበልጠኛለች። እኔ ግን ራሴን ማኖርበት የለኝም። ለሌላው ደግሞ ባለጸጋ ነው እኮ እኔ እሱን አውቄ ነው የመረጥኩትና ምን ባለጸጋው ምን ልከተልህ ሲለው ምን ይላል? ያለህን ሂደህ ሽጠውና ተከተለኝ። ስንት ወንጌል እንደው የሚዳረስበት ከሱ የሚገኘው አሳውን ያዛውና ከአሳው ውስጥ የሚገኘው ዲናር አምጣ ተብለዋል ደቀ መዛሙርቱ። ኢየሱስ ግን ይህንን ሀብታም ሂድና ያለህን ሽጠህ ለድሆች ስጥና ተከተለኝ ይለዋል። የውሳኔ ህይወት ነው ክርስትና። ለድህነት ለምስኪንነት የሚዳርግ ነው። እሱን እቀበላለሁ ብላችሁ ከሆነ ተከተሉኝ። ቆርጠን የምንከተለው እንደ ክርስትና ህይወት ምንም የለም። እስከ ሞት ድረስ የታመንሁን የድሉን አክሊል ምን ታደርጋለህ? መጨረሻው ሞት ነው። እስከ ሞት ድረስ የታመንሁን። ሁለተኛውን ነጥብ ቶሎ ልበል። የእግዚአብሔርን ፍቅር የተረዳ ሰው፣ የአምላኩን ፍቅር የገባው ሰው ይጸናል። የእግዚአብሔር ፍቅር ሲገባችሁ ምንም አይከብዳችሁም። ክርስትና የኢየሱስ ፍቅር አምላክ ከሰማይ ወርዶ ዝቅ ብሎ አልፎ ተርፎ ለሞት
ያውም እኮ በእንጨት የሚሰቀል የተረገመ ነው። ያንን እርግማን ለመቀበል ኢየሱስ ወደደን። እንዴት ወደደህ፣ እንዴት ወደደሽ፣ እንዴት እንደተወደድኩ ማወቅ በጣም ዋና ነገር። ደቀ መዛሙርቱን እግር ሲያጥብ አቤት እንደ ኢየሱስ ያለ ትሁት ማን አለ? ብትፈልጉ አታገኙትም። እንደ ኢየሱስ የወደዳችሁ ማንም እናትም አልወደዳችሁም፣ አባትም አይወዳችሁም። ኢየሱስን የወደደውን ፍቅር ያህል የወደዳችሁ ማንም የለም። ይሄ ፍቅር ሲገባችሁ፣ ይሄ ፍቅር ውስጣችሁ ከገባ ከተገለጠላችሁ፣ ጳውሎስ እኮ ሲናገር ምን ይላል? ከዚህ ፍቅር ምን ይለየኛል አለ። ምን ይለየኛል? ሕይወት ነው፣ ሞት ነው፣ ያለው ነው፣ ይሄ ነው፣ ያ ነው በሉት። መጽሐፍ ቅዱስ ሮሜ ምዕራፍ 8 ላይ ቁጥር 34 ላይ ጀምሮ ይነግረናል። ምንድነው የሚለየኝ? ምንም የለም አለ። የለም ከጌታዬ ፍቅሩ ገብቶኛል። የገባኝ ፍቅር በሞት የሚጠፋ አይደለም፣ በችግር የሚጠፋ አይደለም። ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። ፍቅሩ ሲገባችሁ፣ ይሄ ልዩ ፍቅር፣ ከዚህ የሚበልጥ ፍቅር ለማንም ወገኖች፣ ይሄ ፍቅር ልዩ ነው። ይሄ ልዩ ነው። ማንም አይወዳችሁም እንደ ኢየሱስ። ዮሐንስ ወንጌል ምዕራፍ 21 ላይ እናንተ አንብቡት፣ እኔ ለእናንተ ነው። ከቁጥር 15 ጀምሮ ዮሐንስ ወንጌል ኢየሱስ ደጋግሞ 3 ጊዜ ጴጥሮስን ከነዚህ ሁሉ ይልቅ ትወደኛለህ አለው። አዎ አለ መጀመሪያ። ሁለተኛም ያንኑ ጥያቄ ጠየቀው። አዎ። ሶስተኛ ሲደግም በራሱ አዘነ ይላል። ባልወደው ይሆን ኢየሱስ እንደዚህ ደግሞ የጠየቀኝ? ባልወደው ይሆን? እንደ ዮሐንስ እንደሚወደው ደቀ መዝሙር ባልወደው ይሆን? እኔኑ መርጦ መጠየቁ በራሱ አዘነ። እንደወድህ አንተ ታውቃለህ። አሁን ወዳለሁ የሚለው ቀረና እንደወድህ አንተው ራስህ ታውቀዋለህ። እኔ መናገር የለብኝም፣ አስፈላጊ አይደለም። ከነዚህ ሁሉ ይልቅ ሲል እያንዳንዱን ነገር የሚያሳየው ይመስላል። ከነዚህ ከገንዘብ፣ ከልጆችህ፣ ከዚህም የሚለው ይመስለኛል፣ የሚያሳየው ይመስለኛል። አዎ ብሎ ያለው ብዙ ነገር ነው የሚያጠቃልለው። ግን ኢየሱስ የሚወዱትን ይወዳል። ወዶናል፣ ተወደናል። ስለተወደድን ነው የምንወደው። በሞቱ ነው የወደደን። አብርሃምንም እግዚአብሔር ሲጠይቀው አንድ ልጅህን የምትወደውን እሱን ሰዋው አለ። እኔ አብርሃም በስንት ጭንቅ ነው ያገኘው አንድ ልጅ። አማራጭ የለውም። እግዚአብሔርም ገና ሲጀምር ሊፈትነው ይላል መጽሐፍ ቅዱሳችን። ምን ይላል? ሊፈትነው። ምንድነው ሊፈትነው? አዎ በእግዚአብሔር እንፈተናለን። እንደዚህ እያንዳንዳችሁ ትፈተናላችሁ።
የፍቅራችሁን ልክ እግዚአብሔር እንደወደደን እንድንወደው ይርዳን። ፍቅር ያጸናል፣ ውሳኔ ያጸናል። ሶስተኛው ነጥቤ አምላካችንን ማወቅ። ከፍቅሩ ምንም የተለየ ነገር አይደለም፣ ግን አምላካችን እናውቀዋለን ወይ? የወደደንን አምላካችንን ማወቅ። ሁለተኛ ጢሞቴዎስ 1:12 ስለዚህ ምክንያት ይህንን መከራ ደግሞ ተቀብያለሁና ነገር ግን አላፍርበትም። ነገር ግን ምን አልልም በሉት እስኪ ባካችሁ። አላፍርበትም። ብዙ መከራ ተቀብያለሁ ግን አላፍርበትም። ያመንሁትን አውቃለሁና። ያመናችሁትን ኢየሱስን ታውቁታላችሁ። ታውቂዋለሽ እህቴ፣ ታውቀዋለህ ወንድሜ። አምላኩን የሚያውቅ ሕዝብ ምን ይላል የእግዚአብሔር ቃል። አምላኩን የሚያውቅ ሕዝብ ይበረታል ያደርግማል ይላል። ጉልበታችሁ፣ ጽናታችሁ ከዚህ ነው የሚወጣው። ከዚህ እግዚአብሔርን ከማወቅ ይወጣል። ትጸናላችሁ። አንዳንድ ክርስቲያኖችን አንዳንድ ጥያቄ ስጠይቅ የሚመልሱት መልስ በጣም ነው የሚገርመኝ። መከራን ለመቀበል ዝግጁ ነሽ አልኳት አንድ ጊዜ አንዲት እህት። እኔ ዝግጁ አይደለሁም ብላ መለሰች። አይቀርልሽ አልኳት። ወደድሽም ጠላሽም መንገዱ ራሱ የመከራ መንገድ ነው። ዋጋ የሚያስከፍል ነው። አንድ ዝማሬ አለ። ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወግ አይቼ የነቢያቱና የሐዋርያቱን ጽዋ ጠጥቼ። ጨረሱታ አልነበራችሁም? በቀደመው ህይወት እንዲህ ዘንበለን እኮ ነው ወደ መከራ ሳናቀው ዘው ብለን ገባን ወደምንሞትበት። ወገኖች ይሄ ደርግ ዘመን እንዲሁ ቀላል አይደለም። ምን የድሮውን ታወራላችሁ የሚሉ ሰዎች አሉ። አላየኸው ምን ታርክ? አላየኸው። ያላዩት ሀገር ይናፍቃል ነው ያለው። እሱ እንኳን ተረቶ አያስኬድም። ግን ቢሆንም ዋጋ ከፍለናል። ዛሬ ቢኮስስም ግድ የለም፣ ችግር የለም። ኧረ ዘራፍ የሚሉ ስንቶች አሉ። ጴጥሮስም ዘራፍ አለ አይደለ? ዘራፍ። እነዚህ ሁሉ ቢክዱህ እኔ ምን አልልህም አለ። በሉት እስኪ ዘራፍ። ወገኖች ሆይ ልንገራችሁ፣ እግዚአብሔርን እወቁት። አላወቅነው ከሆነ እንወቀው። ለዚህ ነው መከራን ጸንተን የምንቆመው፣ በጽናት የምንቆመው። ዕብራውያን ምዕራፍ 11 ቁጥር 19 ላይ ስለ አብርሃም ሲገልጽልን በትንሣኤ ልጁን እንደሚያገኘው ይናገራል። እኔ የምገለው እኔ አርደዋለሁ፣ እግዚአብሔር ደግሞ ያስነሳዋል ብሎ አመነ። እረድ ያለኝ እግዚአብሔር ስለሆነ አርደዋለሁ፣
እኔ ባርደው ደግሞ እሱን የሚያስነሳ ጌታ ነው የኔ ጌታ አለናመነ። ለዚህ ነው እኮ እንጨቱን ምኑን ሊያቃጥለው እኮ ነው፣ አርዶ ሊያቃጥለው ነው እኮ ወገኖቼ። አርዶ ምን ሊያደርገው ነው? አንዳንድ እናቶች በጣም ልባችሁ ይሰማቸው። አዎ የጭካኔ አርዶ ሊያቃጥለው እንጨቱንም ቢላዋውንም ይዞ ልጁንም የሚታረደውን ያውም መንገድ ላይ እንዴ አንድ ነገር እኮ ረሳ። የሚታረደው ደግሞ መስዋዕት የሚቀርበው በግ የት አለ ሲለው አንተው ነህ አላለው። እሱን እግዚአብሔር ያዘጋጃል። አይ ጀግንነት፣ አይ ክርስትና ዋጋ ያስከፍላልና ክርስትና ገና ምኑ ተያዘና የአባቶችን ወግ አይቼ የነቢያቱና የሐዋርያቱን ጽዋ ጠጥቼ ሽልማቴን እቀበላለሁ። ገና ምኑ አልተያዘም እኮ። እንደው እንዲህ ያለ ስብከት ከሰማው ቆይቻለሁ። እግዚአብሔር ስላለኝ ነው፣ ስበክ ስላለኝ ነው። እኔ እናንተን አላቃችሁ፣ እሱ የሚያቃችሁ ነው የላከኝ። ቆርጠህ ተከተለው። ቁም አትርገድገድ። ገና መስዋዕት ትሆናለህ። ገና ምኑ ተያዘና እግዚአብሔር አምላካችንን ማወቅ ለጽናታችን ትልቅና ዋና ነገር ነው። እግዚአብሔር ማን ነው? ሁሉን ቻይ ነው። እግዚአብሔር ማን ነው? ሁሉን አዋቂ ነው። እግዚአብሔር ማን ነው? በሁሉ ስፍራ በአንድ ጊዜ የሚገኝ አምላክ ነው። አቤት ምን አይነት አምላክ ነው! እግዚአብሔር ማን ነው? ዘላለማዊ ነው። ከፍጥረቱ የተለየ መሆኑን የምታውቁት ይሄ ነው። እኔ ሁሉን አዋቂ አይደለሁም። ማንም ሁሉን አዋቂ አይደለም። እግዚአብሔር ብቻውን። የምታመልከው እሱን ነው። ሁሉን ቻይ የሆነውን፣ ሁሉን አዋቂ የሆነውን፣ በአንድ ጊዜ በሁሉ ስፍራ መገኘት የሚችል። እዚህ አለ፣ ሌላ ስቴት አለ፣ ኢትዮጵያ አለ፣ እዚህም አለ። ያንዳንዳችሁ ጋር እግዚአብሔር አለ። እወቀው። አንተ መከራ ስትቀበል አብሮህ ነው ያለው። እነዛ እነ ሲድራቅ ሚሳቅ አብደናጎ እሳት ውስጥ ሲገቡ አብሮ ገባ። ሕያው የሆነ አምላክ፣ ሁሉን ቻይ የሆነ እግዚአብሔር አብሯቸው ሽርሽር ማለት ጀመሩ። ሽርሽር የሚያደርግ ቦታ አይደለም፣ እሳት የሚያቃጥል ነው። እሳቱ መሃል ይሆናል። ባንተ ህይወት፣ ባንቺ ህይወት ይሆናል። እሳት ውስጥ ለመግባት አትፍሩ። ለህይወታችሁ ህይወት የሰጠ ጌታ ነው። ህይወቴን ብሰጠው ያንስበታል። ጀግና ሁኑ ወገኖች። ለምን እንደዚህ እንደሚያሰብከኝ ባላውቅም ግን ጀግና ሁኑ። ቆሙ፣ አትርገድገዱ። በራሳችሁ አይደለም በአምላካችሁ ማንነት ቆሙ። ትጸናላችሁ። አራተኛው ነጥብ እና አምስተኛውን ባጭሩ ተናግሬ እጨርሳለሁ። ተስፋችንን አሻግረን ማየት። መከራውን አይደለም፣ የቅርቡን አትመልከት። የአሁኑ መከራ ከሚመጣው ጋራ ሳመዛዝነው ምንም አይደለም። ይሄ ይገባናል ወገኖች። አሻግራችሁ ፈተናችሁን፣ ችግራችሁን፣ ያላችሁበትን ሁኔታ አትመልከቱ ወገኖች።
እኔ ልጅ ሆኜ ከብት ጠብቅ ያለው የአባትና እናቴን ከብቶች ሲሄድም ስመጣም ከብቶቹን ይዤ ስመጣ ወንዛሽ አቋርጬ ነው እና ከዚህ የተነሳ ወላጆቼ ምን ይሉኛል? ማዶ ማዶ ወንዙን ስትሻገር ማዶ ማዶን ይሉኛል። ለምን ስላቸው አጥወልውሎ ወንዙን ስታየው አጥወልውሎ እንዳትወድቅ ማዶውን ተመልከት። ማዶውን ተመልከቱ። አጥወልውሎ ትወድቃለህ። አትመልከተው ወገኖች። አልተመለከቱም። መከራ እንዳለባቸው እያወቁ ሐዋርያት፣ ነቢያት በቃ ለመስዋዕት ተሰውተዋል እኮ። እንደ ኢየሱስ አትስቀሉኝ፣ ቁልቁል ዝቅዝቅ አርጋችሁ ስቀሉኝ። የጭካኔን ሞት ጽዋውን ጭልጥ አርገው ጠጡት። አንተም ትጠጣለህ፣ አንቺም ትጠጫለሽ። መከራ የለበትም፣ ሰላም ብቻ ነው። ሰላም አይደለም መጽሐፍ ቅዱሳችን አይለንም። አባትና እናትን እለያይ ዘንድ ነው የምመጣው ብሎ ቁርጡን ነግሮናል። ሰላም ብቻ አይደለም ክርስትና፣ መከራ አለበት። ሕይወታችን በመከራ ይታሻል፣ ይለዝባል። እንደዚህ አይነቱን ሰው ነው እግዚአብሔር የሚፈልገው። ዕብራውያን 3:1 ላይ የሃይማኖታችሁን ሐዋርያና ሊቀ ካህን ኢየሱስን ተመልከቱ ይላል። የት ያለው? እላይ ያለውን። ይሄንን አይደለም፣ ምድር ያለውን አይደለም፣ ይሄንን መከራ አይደለም። እሱን ተመልከቱ። እሱ ሁሉን አሸንፎ አልፏል። አንተ በምታልፍበት መንገድ እሱም አልፏል። ሐዋርያ ቀደምት፣ እሱ ሐዋርያችን ነው፣ ሊቀ ካህናችን ነው። ኢሳይያስም ሲነግረን መከራውን ያሳየናል። እና የመጨረሻውን ልናገርና ልጨርስ። በመንፈስ ቅዱስ ላይ የተደገፈ ሕይወት ይኖራችሁ። የተማመናችሁትን ድገፍ በሉት። አባቶቻችን እያረጁ ሲሄዱ ሶስተኛ እግር ይፈልጋሉ፣ አቅማቸውን ስለሚያውቁ። ምንድነው የሚባለው? እቺ ቆልመም ያለች ለመደገፍ የሚመቸውን ከዘራ ይባላል። በሷም ይመታሉ። እኔ ልጆኛ ያውቃለሁ፣ ሰፈሬ ሽማግሌ ያሉና አንተ ይላሉ። የሚደገፉባትም እኮ ሊመቱን ይፈልጋሉ፣ ግን አቅማቸውን ስለሚያውቁ። መጽሐፍ ቅዱሳችን እናንተ ደካሞች ይለናል። መንፈስ ቅዱስ ጉልበታችን ነው፣ አቅማችን እሱ ነው። እሱን እንደገፈው። ድግፍ እርፍ፣ ድግፍ እርፍ እንላለን። ኃይል እንደሆነ ይነግረናል፣ መሪም እንደሆነ ይነግረናል። ሁሉን ነገር ነው መንፈስ ቅዱስ። እሱን ተደገፉት። ፊልጵስዩስ 4:13 ላይ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ዘካርያስም ሲናገር በመንፈሴ እንጂ በኃይልና በብርታት አይደለም። ክርስትና አቅም የሚሆነናለን። እንደዚህ ለመስዋዕትነት ቆርጠን ስንሄድ ወገኖች ኃይል አለን። የሚያበረታን በእኛ በጉልበታችን አይደለም። እግዚአብሔር አንዳንድ ጊዜ እግዚአብሔር ቃል ስታዩ እግዚአብሔር እንዲህ የሚመርጠውን አጥቶ ነው ፍቅሬን የመረጠው። አንቺን የመረጠው የሚመርጠውን አጥቶ ነው። ስንት ጀግኖች ነገስታት እያሉ
ስንት ኃያላን እያሉ እግዚአብሔር ምናምንቴን ነገር መረጠ ይላል። ይሄ ስትመርጡ ምናምንቴ ነገር ትመርጣላችሁ። ሻፕ ስታረጉ ጠንከር ያለውን ብዙ ጊዜ ሊያቆየን የሚችል አመር ያለውን ቆንጆ ትመርጣላችሁ። እግዚአብሔር ግን ምስኪኑን መርጦ ጉልበታም የሚያደርግ አቅም ያለውን የሚያደርግ እግዚአብሔር ምርጫው ይገርመኛል። ማርቆስም ስትመለከቱ እነዛ ሐዋርያትን ሲመርጣቸው አሳ አጥማጆች፣ እዚህ ግቡ የማይባሉ ከሃዲዎች ኢየሱስን ስንት ጊዜ ጥለውት ይሄዳሉ። ኢየሱስ ክርስቶስ አላወቀም እንዴ? ግን እነሱን መረጣቸው። እነሱን ሾሞ ሄደ። ለነዚህ ተጠራጣሪ ወንጌልን ክርስቶስ የሞተለትን ወንጌል እንዴት? አዎ እኔ አምኛቸዋለሁ። አንተን ምስኪን መረጠ፣ አንቺን ምስኪን መረጠሽ። ለዚህ ቁም ነገር ይበቃሉ ብሎ ሳይሆን ተደግፈው መንፈስ ቅዱስን ተደግፈው ይወጣሉ፣ ይሻገራሉ። በመንፈስ ቅዱስ ላይ ተደገፉ። እንጸልይ።